ጠቅላይ ሚኒስትር አብይ አህመድ ተቋማት እድሜ ማስቆጠር ብቻ ሳይሆን ጊዜውን የሚመጥንና በቴክኖሎጂ የታገዘ ዘመናዊ አሰራር ሊኖራቸው ይገባል ብለዋል። ጠቅላይ ሚኒስትሩ ይህንን ያሉት ከሚያዝያ 19 ቀን 2017 ዓ.ም ጀምሮ በተለያዩ መርሃ ግብሮች ሲከበር የቆየው 116ኛው የኢትዮጵያ ፖሊስ ምስረታ ቀን ማጠቃለያ ላይ ተገኝተው ባደረጉት ንግግር ነው። በዚሁ ንግግራቸውም ከፖሊስ ጋር በተገናኘ በቀጣይም ሊሰሩ ይገባል ያሏቸውን ጉዳዮች አንስተው ማሳሰቢያ ሲሰጡ የፌዴራል ፖሊስ ኮሚሽን ኮሚሽነር ደመላሽ ገብረ ሚካኤል በበኩላቸው ፖሊስ ከዚህ ቀደም የነበረበትንና አሁናዊ ቁመናውን የዳሰሰ ማብራሪያ ሰጥተዋል። ይህንን የጠቅላይ ሚኒስትሩና የፌዴራል ፖሊስ ኮሚሽነሩን ንግግር ጨምሮ ሁነቱን የተከታተለው ደስዬ ልባይ ተከታዩን ጥንቅር አሰናድቷል። የኢትዮጵያ ፖሊስ ከተመሰረተ ረጅም እድሜ ያስቆጠረ ቢሆንም በተደራጀ መልኩ በአዋጅ የተቋቋመው ሚያዝያ 29 ቀን 1901 ዓመተ ምህረት ነው። የሀገራችንን ሰላምና ደህንነት የማስከበር ኃላፊነት በመውሰድ የአራዳ ዘበኛ በሚል ስያሜ ይታወቅ ነበር። ከዚያም እንደየስርዓተ መንግስቱ ፖሊሳዊ አገልግሎት እየሰጠ ቆይቷል። በዚህም ፖሊስ ሲሰጥ በነበረው አገልግሎት ብዙ የሚያስመሰግኑ እንዲሁም የሚያስወቅሱ ተግባራትን ሲያከናውን እንደነበረ ለሁላችንም ግልጽ ነው። ባለፉት 7 የሪፎርም ዓመታት በተቋሙ ሁለንተናዊ ለውጥ በማምጣት ፈርጀ ብዙ በሆነ መልኩ የፖሊስን አቅም ማሳደግ ተችሏል። ለአብነትም የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል አቅሙን ለማሳደግ ማህበረሰብ አቀፍና መረጃ መር የወንጀል መከላከል መርህን በመከተል በዋናነት እንደ ሀገር የሚሰጡትን ፖሊሳዊ ግዳጆች መወጣት የሚችል በሰው ኃይል በአቅም እና በዘመናዊ ትጥቅ የተደራጁ የፈጥኖ ደራሽ የልዩ ጸረ ሽብር ኮማንዶ ኃይልና የተለያዩ ስምሪቶች ወስዶ ኃላፊነትን በህይወት መስዋዕትነት ጭምር የሚወጣ ሰራዊት ተፈጥሯል። የህዳሴ ግድባችን የመሰረት ድንጋይ ከተጣለ ጀምሮ ሰራዊታችን ከሌሎች የጸጥታ ተቋማት ጋር በመሆን ደህንነቱን እያረጋገጠ የቆየና አሁን ላይ እንደ ሀገር ካለው ራዕይ የበኩላችንን ፖሊሳዊ ኃላፊነት ለመወጣት የኮስታል ፖሊስ ጋርድ ለመጀመሪያ ጊዜ በሀገራችን የተደራጀ ሲሆን በቀጣይም ከመንግስት በሚሰጠው ተልዕኮ የሚሰማራ ይሆናል። በሪፎርሙ ከተገኘው ስኬት አንዱ በምርመራ ላይ የመጣው ለውጥ ሲሆን እንደ ማሳያም ከዚህ በፊት ያልነበረውን የዲኤንኤ ምርመራ በማስጀመር አሁን ላይ ከሀገራችንም አልፎ ለጎረቤት ሀገራት ጭምር አገልግሎት እየሰጠ ይገኛል። በቀጣይም የፖሊስ ኃይላችን ማንኛውንም ህገ መንግስታዊ ተልዕኮ በቁርጠኝነት በመወጣት የህይወት መስዋዕትነት ጭምር በመክፈል የሀገራችንን እና የህዝባችንን ሰላምና ደህንነት ለማረጋገጥ ቃል እንገባለን። አንድ 116 ዓመት ማለት ለተቋም ቀላል ትርጉም የሚሰጠው አይደለም። የዛሬ 100 ዓመት ዛሬ ባንዲራ ያላቸው ስም ያላቸው ሀገራት ብዙዎቹ እንደ ሀገር መጠሪያ አልነበራቸው። ይህንን ያክል ዓመት መቆየት የራሱ የሆነ ጠቀሜታ ያለው ቢሆንም ቀጣይነት ያለው ሪፎርም ቀጣይነት ያለው ስራ ዘመን የሚዋጅ አቅም መገንባት ካልቻልን ግን ቁጥር ብቻውን በቂ ሊሆን አይችልም። ባለፉት ጥቂት ዓመታት በኢትዮጵያ ተቋም ግንባታ ውስጥ በጥቅሉ የሰላም የደህንነት ጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም አሁን ዓለም ካለበት ሁኔታ አንፃር በቀጣይነት መሰልጠን፣ መታጠቅ፣ መዘጋጀት ከሁሉ ሰራዊት የሚጠበቅ በመሆኑ ዛሬ ባየነው አኩሪ ስራ ሳትዘናጉ በቀጣይነት አቅም መገንባትና ራሳችሁን ማሳደግ የወል ስራችሁ እንዲሆን
በታላቅ ትህትና ላሳስባችሁ እወዳለሁ። የጠላቶቻችን ፍላጎት እኛን መበተንና መለየት ነው። የኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት እፈልጋለሁ።